ሰርፕራይዝ ተፈትቻለሁ። ምክንያቱም በጣም አፈቅርሃለሁ። ርብቃ ምን ሆነሽ ነው? አረ ቤቱ እንዳይቃጠል ቆይ እሳቱን ላጥፋ። ታዩ ልዩ ይንደድ። ሰው ለመውቀስ አንደኛ ናችሁ እናንተ። የምትረዱኝ አትመስሉ ወሬኞች። ጭራሽ ጓማለሁ። አንድም ቀን ናርዲ ምንድነው የሚሰማት ብላ አስባ አታውቅ። ህመሜ ቁስሌ አይታየህም። አሁንም እኮ መረጋጋት አቅቶሻል እኮ። እኔም እኮ በጣም ብዙ የሚያሳስበኝ ነገር አለብኝ። እርግጠኛ ነኝ እስካሁንማ ልጄ ተመልሳ ይሆናል። ልጅሽ ትመጣለች ብዬ ካስደሰትኳት በኋላ እንዴት ነው መልሼ ልጅሽ አትመጣ መመላት? እንደተፈታው ነገራቸው ወንድሜ ተፈቷል በያቸው። ልብሽን ሙሉ በሙሉ እንዳትሰጪ እንደኔ ነው የምትሆኘው። ለምንድን ነው ሲይዛችሁኝ የመጣችሁት? ደህና አይደለሁም። በጣም ከፍቶኛል። ውስጤ እየተቃጠለ ነው። በእኔ አባት ቦታ ብትሆን ኖሮ ምን ታደርግ ነበር? ገና ስታስበው ከበደህ አይደል? መቼም ቢሆን ድጋሜ ሰው እንዳላምን አድርገው ነው የሰባበረኝ። አፍ አውጥቼ ካልነገርኩ የኔ ህመም አይገባህም። ሁላችሁም አትረዳም ነው የምትሉ። እኔ እኮ ፊት ለፊት መጠየቅ ሸም ይዞኝ ነው እንጂ አላለቅስለትም። ለዚህ ከሃዲ ለቅሶ አይገባውም። እኔ ምንም አላውቅም። የኔ ኃላፊነት አንቺ እዚህ ምንም ሳትሆኝ መጠበቅ። እኛ እንደዚህ በመሆኑ የምናመጣው ነገር አይደለም። ባንተ ተማመናለሁ። ለራሴ እዚህ ስንት ጭንቀት አለብኝ። እነሱ እየደወሉ ይጨቀጭቁኛል።